ጴንጤ ደፋር ነው አያነብም። ጴንጤ ደፋር ነው አያነብም፣ ግን ሐሜት ይሰማል። ሄደው የሚያስቀድሱት ቲክታክ ላይ አይደለም። ቲክታክ ላይ ከበሮ የለም፣ ጽናጽን የለም፣ ቅዳሴ መብት ነው። አሁን መጠየቅ ኦርቶዶክስ ቤተክርስቲያንን ለማወቅ ጀመርክ እንጂ ገና አልጨረስክም። አንተ አይደለም እኛ የምናገለግለው ራሱ ቤተክርስቲያናችንን ገና እያወቅናት ነው። በሂደት ላይ ነን እንጂ አላወቅናትም። ቤተክርስቲያን ባሕረ ጥበባት ነች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ደጀ ሰላም ቤተሰቦች እንደምን ከረማችሁ? እንዴት አላችሁ? እንግዲህ ለዛሬ ያው ለእናንተ ይመጥናል ያስተምራል ብለን ያሰብነውን ያው ይዘንላችሁ ቀርበናል። እንግዲህ በቲክቶኩ ዓለም የመንፈሳዊው ፕሮግራም እንግዲህ አዘጋጆች ያው ብዙ ጊዜ ታውቋቸዋላችሁ፣ እነ ልደተ ቃል አኬ፣ ብዙዎቹም ወንድሞች ተመስገንንም ጨምሮ ማለት ነው። እነዚህ ወንድሞቻችን እንግዲህ በቲክቶክ ቅዳሴ የለም፣ በቲክቶክ ከበሮ የለም፣ በቲክቶክ ደግሞ እንደዚሁ የተለያዩ መንፈሳዊ ስርዓቶች አይካሄዱም። ስለዚህ እንደዚህ አይነት ነገሮች የምትጠብቁ ወንድሞችና እህቶች አቁሙ የሚል ነገር ተናግረዋል ማለት ነው። እና እስቲ እሱን ውይይት ተከታትለን እንመለሳለን። የቲክታክ የምን ተብሎ የተከፋፈለ የለም ለሚባል በፕሮቴስታንት ቤት ውስጥ ስላለ ነው የምነግርህ። ሁላችንም ነጠላ ለብሰን የምናስቀድሰው ነጠላ ለብሰን ሄደን የምንሳለመው ሄደንም የምንማረው መሬት ላይ ያለችው ቤተክርስቲያን ላይ። ስለዚህ የመሬት የቲክታክ የሚባል የለም፣ የከፋፈለው የለም። የከፋፈለው አካል ካለ ይሄው ከሌ የቲክታኩ ይሄ ነው ብሏል። በቲክታኩ አስተዳዳሪው ከሌ ነው ተብሏል። የመሬቱ ደግሞ ከሌ ነው ትላል። ኦርቶዶክስ አንድ ናት፣ አትከፋፈል። ኦርቶዶክስ አንድ ናት። በትምህርትም በምንም እንኳን እኔና ወንድሜ ልደት በትምህርት በሐሳብ እንኳን ባንግባባ ኦርቶዶክስ አንድ ስለሆነች አንድ ሊቃውንት መጥቶ የተመስገን ይሄ ነገር ልክ አይደለም፣ ይሄ ደግሞ እንደዚህ ልክ ነው ብሎ ያስተምረንና ወደ አንዲቷ ቤተክርስቲያን ነው የምንሄደው፣ ወይም ወደ አንዲቱ ትምህርት ነው የምንሄደው። የግል መረዳት የለም፣ የግል ማስረዳት የለም። ቤተክርስቲያን መረዳት አላት። ቤተክርስቲያን የራሱ የሆነ ሊቃውንት አላት። በሁሉ ጉዳይ የራሱ የሆነ አንድምታ አለው። መጽሐፍ ቅዱስ ላይ እንኳን ቢሆን ቤተክርስቲያን ባስቀመጠችው ነው የምንሄደው። እኔ እንኳን ብሳሳት የኔ እንኳን መረዳት ልክ ባይሆን ተመስገን ልክ አይደለም፣ ልደትዬ ልክ ከሆነ ልደትን ልክ ነህ ነው የሚሉት። ከይቅርታ ጋር ግሬሲ እንድትረዳ የምፈልገው መሬትና እንትን የሚባል ነገር የለም። ተመስገን ምንድነው ካልክ ምንም ነው። የቤተክርስቲያን አባል ነው። በቃ አንድ ኦርቶዶክሳዊ ወንድም ነው ወይም ኦርቶዶክስ ነው። ቤተክርስቲያን ግን መሪ አላት። መሪዋ ማን ነው ካልከኝ ፓትርያርኩ ነው። አንድ ፓትርያርክ አለ፣ አንድ ሲኖዶስ አለ እና ከዚህ ውጪ ሌላ ሲኖዶስ የለም ወንድም። ስለዚህ እውነታው ይሄ ነው። የቲክታክ ምናምን የሚባል የለም። እኔ ይሄንን ስልህ ከመጽሐፍ ቅዱስ ጋር የሚጣረስ ከሆነ ለሃይማኖት መከራከሪያና ለሃይማኖት መዳኛ ለሃይማኖት መግቢያ የሚሆኑ ነገሮች ምንድናቸው ካለ መጽሐፍ ቅዱስ ብቻ። ከመጽሐፍ ቅዱስ ጋር ግን መጽሐፍ ቅዱስ ብቻ አሰብ። ከመጽሐፍ ቅዱስ ጋር ግን የሚጣረዙ ገድሎች ግን ምን ይላሉ? ይወጣሉ ማለት ነው። ከመጽሐፍ ቅዱስ ጋር አብሮ የሚሄዱ ሁሉ ትቀበላለህ ማለት። ስለዚህ ትክክለኛ ሃይማኖታዊ መረዳት ያለው ትክክለኛ ሃይማኖትን የሚያስረዳ የትኛውንም ገድል እንቀበላለን። ቤተክርስቲያን አምና ያስቀመጠችውን ገድል ሁሉ እቀበላለሁ። ያ ነው እውነታው። ገብቷል? የትኛውንም ክርስቲያን ስጠይቀው መጀመሪያ የሚማረው ገድልን አይደለም። መጀመሪያ ወደዚህ መዳን ለመምጣት እንትን ያለ ገድል ላይ ያለው ይሄን መጽሐፍ እመን ተብላ አይደለም። ልታምን የሚገባው ዶግማ የሆኑ አስተምሮዎች አሉ። 5ቱ መዳኛ ነገሮች ምን ሚስጥረ ስላሴ፣ ሚስጥረ ቁልባን ወይ ወንድሜ ናቱ ጋር ግባ በጌታ ናቱ ዲያቆንዬ። እሺ እና እናቱዬ ልኮልኝ ጽፎልኝ እሺ እና ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ስጋው በእነዚህ ነው ለመዳን የምትጠራ። ገብቶሃል እንጂ ሁሉንም ይዛ ገድል ተቀብለ እነዚህን በ5ቱ ሚስጥራት ውስጥ ሳልቀበል ካልክ ልክ አይደለህም ማለት። ለመዳን የሚያስፈልጉ እነዚህ 5ቱ ናቸው። መጀመሪያ በእነዚህ በ5ቱ ከተረዳ በኋላ ሚስጥረ ጥምቀትን ስትቀበል፣ ሚስጥረ ቁርባንን ስትቀበል፣ ሚስጥረ ትንሣኤ ሙታንን ስትቀበል፣ ሚስጥረ ስላሴ ስትቀበል ነው መዳንህን የምታረጋግጠው። ገብቶሃል? ለመዳን የሚያስፈልግ ይሄ ነው ማለት ነው ወንድም።
እሺ ተሙ ወደ የትኛው መድኃን እንምጣ? አሁን ማለት አንተ አሁን በምትሄድበት መድኃኑ አንድ ነው። ያው ለዚህ ጋር ነው አየህ፣ ቅድምም ያልኩ ይሄን ነው። ግሬሲ ከይቅርታ ጋር ደፈርከኝ አትበለኝና እሺ በዚህ ውይይት ላይ ደግሞ እንግዲህ ያው እንዳዳመጣችሁት ነው ከወንድማችን አይ ቲንክ ግሬስ የሚባል የፕሮቴስታንት እምነት ተከታይ ይመስለኛል ከሱ ጋር ውይይት ክርክር እያደረገ ነው። ሆኖም ግን ያው እንግዲህ ወንድማችን ተመስገን ወደ ኦርቶዶክስ ከተመለሰ ያው እንግዲህ አመታት ተቆጥረዋል። ስለዚህ ወንድማችን ደግሞ እያለ ያለው ምንድነው የፕሮቴስታንቶችን ዓለም ሚስጥር እያወጣ ነው ማለት ነው። ይሄም ምንድነው ፕሮቴስታንቶች ወይም ደግሞ ጴንጤ እውነት የለውም ሐሜተኛ ነው እያለ ይናገራል። እና ይሄ ነገር እውነት እንደሆነ ማስረጃ ይጠቅሳል። እስኪ ይሄንን እንመልከት። ጴንጤ ደፋር ነው አያነብም። ጴንጤ ደፋር ነው አያነብም፣ ግን ሐሜት ይሰማል። በስፔሻሊ በፕሮቴስታንት ቤት ውስጥ እንደኔና እንዳንተ ተወልደን አደግን የምንል ጴንጤዎች ደፋሮች ነን። ሐሜት እንሰማለን። ሰው ያነበበውን ገድልን ይዘን ወይም ደግሞ ሰዎች ያሙበትን የማናውቀውን ገድልን አንስተን እዚህ ገድል ላይ እንትን ይባላል እኮ ኦርቶዶክስ ማለት ምናምን ብለን በሐሜት ነው የምንቀጥለው፣ አንብበን አይደለም። ጴንጤ በጣም ድፍረቱ እዚህ ጋር። ገሃዱ ዓለም ላይ ግን ስትመጣ ግን ወደ የትኛው መድኃን ልምጣ ስትል መዳን አንድ ነው። እሺ እንዳዳመጥነው ነው እንግዲህ ተመስገን ያው ብዙዎቻችንን አይተነዋል። ሰፊ ነው ውይይቱ፣ ትንሽ ለእናንተ እንዳይረዝምባችሁ ብዬ ነው ቀንጨብ ያደረኩት ማለት ነው። ያው እንግዲህ ውይይቱ ትንሽ እየተካረረ ነው። አንዳንድ ነገሮች መስመር እየሳቱ ይመስለኛል። ምክንያቱም ብዙዎቹ ወደ አልተፈለገ ክርክር፣ በተለይ ደግሞ ኦርቶዶክሳውያንም ሆኖ ደግሞ ወደ አልተፈለገ ውዝግብና ክርክር እየገቡ ይገኛሉና ይህ ነገር ደግሞ መቆም አለበት። ምክንያቱም እርስ በርስም በርግጥ መስማማት ከሌለ ሌሎቹን ለማሳመን ትንሽ ያስቸግራል እና በተቻለ አቅም እንግዲህ ያው አባቶችም በዚህ ላይ በእርግጥ አሁን ጉባኤ ሊካሄድ ነው ተብሏል። ብዙ መልስ እንጠብቃለን። ለዛም መፍትሄ እናገኛለን ለብዙ ጥያቄዎች ብዬ አስባለሁ። ወንድሞች የሚከራከሩበት እሱን እንግዲህ ተስፋ እናደርጋለን ከእግዚአብሔር ጋር። ከዚህ በመቀጠል ደግሞ እንደዚሁ ወንድማችን ፈለገ አትናቴዎስ ከአንድ ፕሮቴስታንት ወንድማችን ጋር እልህ አስጨራሽ ክርክር አካሂዷል። ይህ እልህ አስጨራሽ ክርክር ምንድን ነው የሚሉትን ተከታትለን እንመለስ። ዝም ብላችሁ እዚህ እንትን አትበሉ ስትል ነበርና ራስህን ጎበዝ እንዳስተማሪ ያደረግ ሪከርዱን ላሰማ። ኦኬ ኖ ኖ አይደለም። ኦኬ ከታች ሪከርድ ስላደረግኩ ነው። ቆይ ስላደረግኩ ነው። ሪከርዱን ተሆነ እሰማሃለሁ። ቆይ ሚውት አድርጌ አዳምጣለሁ። ኑ ጠይቁን፣ ኦርቶዶክሳዊን ኑ ጠይቁን ስለ ስላሴ ስትል የመካ ትምህርት ነው። ስለ ራሴ ቤተ እምነት ኑ ጠይቁ ያልኩ ነበር። አይ ጠይቁ አይደለም፣ ኤፍሬምን ጠይቁት አይደለም፣ ጠይቁን ከኛ ተማሩ ስትል ነበርና ራስን እንዳስተማሪ ስታረግ ነበር በቤት። ዛሬ ምን ነው አላወኩም ማልክ። እሱንም እንትን እንዳትልብኝ ብዬ ነው ወንድሜ። እሺ ዛሬ የረገጣ ቀን ነው። እዛ ቤት ስረገጥ ነው ያልኩ ያመሸሁት። አሁን እዚህ እረገጣለሁና ተሙ አዎ ብለሃል። እንደኔ እኮ ፕሮቴስታንት እኮ ነኝ። ስለኔ ቤተ እምነት ኑና ስሙ ላለኝ እኮ እንዴት ነው የማልለው እንዴ? ፕሮቴስታንት መሆኔንማ መዘንጋት የለብም። እኔ እኮ ጴንጤ ነኝ። ማንም ሰው ስለኔ ቤተ እምነት እንዲሰማ ፈልጋለሁኝ እኮ። ይሄንን መዘንጋት የለብም እኮ። እናንተ ጋር መጥቼ ስማር ከእናንተ ጋር ሰው ምናምን አዎ በቃ ይሄ ነው መርዙን አስፋል ያልኩት እዚህ ጋር ነው። አሁን ቀጥል በቃ አሁን ቀጥል። ጴንጤ መሆንን ፖለቲካውን ተውና ስማኝ። ፖለቲካውን ተውና ቆይ ስማኛው በቃ አሁን መዘን ተስፋ ተሙቶ እሱን ፖለቲካውን ተውና ላውራ ነው። ቆይ ተወኔ ጨርስላለሁ። የፈልገን ጠይቀኝ፣ ችግር የለብኝም። እኔ ፖለቲካው ያው ዛሬ የፖለቲካ ቀን ነው፣ ችግር የለውምና እኔ ጴንጤ ነኝ። አሁን መናገር የምፈልገው ነገር እምነት እንዲመጣ ነው የምፈልገው። እንዴ ጴንጤ እኮ ነኝ። አንተ ኦርቶዶክስ ሆነህ ወደ አንተ ቤተ እምነት እንዲመጡ ትፈልግ የለ እንዴ? እንዴ በላይ በቀለው እያነኩ ቸርች ወስጄዋለሁኝ። ባለፈው ቪዲዮ ላይ ቀቅያለሁ። ምንም ያሳፍር ነገር አይደለም። ቤተ እምነቴን እኮ ባፍርበት ኖሮ እኮ ወደዛው ነበር የምሄደው። መማርም አይጠበቅብኝም። አሁን እየተማርኩ ነው። ገና መማር ከጀመርኩኝ እኮ 1 ወር ወይ 2 ወር ነው የሚሆነኝ እኮ። ይሄ በ1 ወር በ2 ወር የሚቀየር ዝም ብሎ የሚቀየር ነገር አይደለም። ሃይማኖት ነው እና ስሜታዊ የምትሆንበት ነገር አይደለም። ሃይማኖት ላይ ስትሆንና ብያለሁኝ። ባለፈውም ጾም አትጾሙም ሲሉ ኑ እንጾማለን እኛ ጴንጤዎች እንጾማለን ብዬ ኤፍሬም ገብቶ መልስላቸው። አንጾምም እኛ ብያለሁ። እንጾማለን ደግሞ አንተም ታውቀዋለህ። እንጾማለን መለሰላቸው። ስለ ስላሴ ኑ የኛ አስተምሮ ምንድነው የሚለው መልስላቸው። እንዴ ቤተ እምነቴ እኮ ነው። እንዴት ነው እንደዛ ማላረገው? ተሙ ምንም አላፍርበትም እኮ ቤተ እምነቴን። አንተ እንደማታፍርበት ሁሉ እኔም አላፍርበትም ቤተ እምነቴን። ግን እየተማርኩ ነው። በዛው ልክ ደግሞ ከኦርቶዶክስ ጋርም ከፕሮቴስታንት ጋርም እየተማርኩ ነው ያለሁት። ገብቶሃል? ያልተመለሰል ነገር አለ? ጥሩ ብለኸኛል። አመሰግናለሁ እናቱዬ። እዚህ ጋር ነው እኔም የፈለኳት። ገብቶሃል? እንደ እርግብ የዋህ እንደ እባብን ብልህ ሁን ይላል እግዚአብሔር ቃልና ይህንን ስልህ
እንደ እርግብ ብቻ የዋህ ሆነን እንደ እባብ ብልህ ሳንሆን ትውልድ አናስቀጭም፣ ትውልድ አናስበላም። ልክ እኛ ለአንተ እየመለስንልህ ወንድሞች ደግሞ ከኛ በተሻለ ደግሞ ማስተማር የሚችሉ በጣም ኦርቶዶክሳዊ ትምህርትን የሚያስተምሩ ወንድሞች አንተ ጋር እየመጡ ይህ ልጅ በቃ ሊማር ነው ኦርቶዶክስ ሊሆን ነው እያሉ ፎሎ እያደረጉ አንተ ደግሞ በውስጥ እየጀነጀንካቸው ቸርች የምትወስዳቸው ከሆነ በላይ በቀለ ወያን ያስተዋወቀ ወንድም ልደተ ቃል ካስተዋወቀ በኋላ አብራችሁ ጌም ምናምን ትጫወታላችሁ። ባገኘኸው አጋጣሚ ቸርች ወስደከዋል። አየህ፣ ለዚህ ነው መርዛችሁን መጥፋት አለባችሁ። ጴንጤ አይተውም። ቆይ ወንድም ሌላ ነገር አትናገር። አይ ኔጌቲቭ ነገር አትናገር። እኔ እናንተ እዚህ ከላይቭ ውጭም ጓደኛሞችም ነን እንተዋወቃለንም እና ኔጌቲቭ ነገር አትናገር። ባለፈውም ስለ ፕሮቴስታንት ኔጌቲቭ ነገር እየተናገርክ ነበር። ኔጌቲቭ ነገር ስላስተምሮ ብቻ አውራ፣ ስላስተምሮ ብቻ ይደብራል። አሁን እኛ ከላይቭም አልፈን እንተዋወቃለንና ይደብራል። እንደዛ አይነት ነገር ኔጌቲቭ ነገር ምን አለ መሰለህ፣ አይ ተሙ ባለፈውም ዝም ብየዋለሁ እየተናገረ ነበር። ደስ አይልም፣ ይደብራል። አንድ ጊዜ በነገራችን ላይ በተወሰነ መልኩ ቢሆን የተሙ ሐሳብ ገዢ ስለሆነ ነው ጸጥ እያዳመጥኩት እንጂ እውነት ለመናገር ግላዊ የሆነ ነገር ቢበዛ ውይይቱ እንደምታዩት ነው። የሚቆም ነገር አይደለም። እርስ በርስም ክርክር አለው፣ በመሀልም ጭቅጭቅ አለው፣ በማማርም አለው እና ያው እኛ እንግዲህ ያው ኦርቶዶክሳውያን እንደዚህ ነገሮችን ስንመለከት ለእኛ የሚያስፈልገን ነገር ብቻ መውሰድ አለን። ብዙዎቹ ታዋቂነትን ለማትረፍ እንደዚህ ነገሮችን የሚያደርጉ ሰዎች አሉ። እንዲሁም ደግሞ ይህንን ነገር ደግሞ ወዳልሆነ አቅጣጫ ወስደው ደግሞ ወንድምናቶችን ለማጣላት ወዳልፈለገ መስመር የሚወስዱ ወንድሞች አሉ እና እሱንም እንግዲህ ስንከታተል እንደዚህ አይነት ነገሮች ልብ ማለት ይገባል ብዬ አስባለሁ። እስቲ እንጨርሰው ውይይቱን። ለምሳሌ የሆነ ቆጣ ያለ ነገር ብቻ ቢሆን እኔም አስቆሞ ነበረ። ምን አለ መሰለህ ናቷ ፕሮቴስታንት ነኝ ብለህናል። ለምሳሌ የት ነው ቤተ እምነት? ፕሮቴስታንት የት ነው ቤተ እምነት? ፈለገ ለምንድን ነው እያወቅህ የምትጠይቀኝ እንደዚህ አይነት ነገር? እኔ አላውቅም። ጌታ አይደለም እንደዚህ አይነት ነገር እንደማንመልስ ባለፈው በአካል አውርተናል። እናንተ ለምን እንደማንመልስ ናቲ አሁን የጠየቅንህ የቤትን አድራሻ አይደለም። አሁን የጠየቅንህ ፐርሰናል የሆነ አንተ የሰራውን ሲንን አይደለም ወይ ኃጢአትን አይደለም። አላፍርበትም ብለሃል እኮ ናቷ። አላፍርበትም ያልከውን ነገርማ ጀስ ከቻልክ አሁን ምን አለ መሰለህ ሁሉንም ሰውኛ ጌታ በሚያውቀው ነትሻ ዛሬ አሁን እኔ እንደዚህ ስናገር አንተን ለመግፋት አይደለም። እኔ እጅግ በጣም ነው የምወድህ፣ ግን ደግሞ ሁሉንም እንደያመጣጡ ደግሞ ማስተናገድ ኦርቶዶክስ ግዴታ አለብን። ለምሳሌ ናቲ ወደኛ ሲመጣ አመጣጡ ቤተክርስቲያንን ለማወቅ ነው። መልካም ኦኬ። ስለዚህ በምን አይነት መንገድ ነው ቤተክርስቲያን እንዲያውቅ ማድረግ ያለብን? በተመሳሳይ ኦርቶዶክስ የሆነም ሰው እኮ ኦርቶዶክስ ሆኖ ቤተክርስቲያንን ሊያውቃት ይመጣል። ኦኬ ይሄ ሰው ደግሞ ኦርቶዶክስ ነው። ኦኬ እንደ ናቲ አይደለም። እሺ ስለዚህ ኦርቶዶክስ የሆነው ሰው ደግሞ ከምን ጀምረን የቱ ጋር እንጨርስለት? እንዴት አድርገን ቤተክርስቲያን እንዲያውቅ እናድርግ? አየህ ያ በጣም መሰረታዊ ነገር ነው። ስለዚህ ናቲ ሁለት የተለያዩ ነገሮችን መናገር የለብንም። ሁልጊዜ ነገር አለ። ምን ተናገርኩኝ? ምንድነው መሰለው ሁለት የተለያየ ነገር በእምነቴ አላፍርበትምና ቤተ እምነቴን አልናገርም ማለት ለየቀል የሆኑ ነገሮች ናቸው። ለምሳሌ እኔ በእምነቴ አላፍርም ናቲ፣ እኔ በእምነቴ አላፍርም። ቤተ እምነት የት ነው ስባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ይላል። ኦኬ ፕላስ ከዛ በኋላ ቤተ እምነትን ከነገርከን በኋላ የግድ ቤተ እምነትን ነገርከን ማለት ናቱ ሌላ ጊዜ ስትመጣ ናቱ ቢተርክ ልንልህ አይደለም። መብት ነው አሁን መጠየቅ። ኦርቶዶክስ ቤተክርስቲያንን ለማወቅ ጀመርክ እንጂ ገና አልጨረስክም። አንተ አይደለም እኛ የምናገለግለው ራሱ ቤተክርስቲያናችንን ገና እያወቅናት ነው። በሂደት ላይ ነን እንጂ አላወቅናትም። ቤተክርስቲያን ባሕረ ጥበባት ነች። ገና እያወቅናት በሂደት ላይ ያለ ነው። እኔ አይደለሁም ከኔም በፊት ያሉት ዲያቆን ሕዝቅያስ አይደሉም ከሳቸውም በፊት ያሉ ሌሎችም አገልጋዮች ገና ቤተክርስቲያንን እያወቋት ነው ያሉት። ናቷ ቤተክርስቲያንን አውቋት የጨረሰ ማንም የለም። እና አንተም በሂደት ችግር የለውም ትማራለህ። እሱ ችግር የለውም። መቅረብ ማወቅ ጥሩ ነው። ወፍጮ ቤት የገባ ሰው የዱቄት ብነኝ ሳይነካው እንደማይወጣ ሁሉ አንተም ከኦርቶዶክሳዊ ወንድሞች ጋር ቁጭ ባልክበት ቅጽበት ቢያንስ የምትሰማው ኦርቶዶክሳዊ የሆኑ ሐሳቦችንና ትምህርቶችን ነው። ያ ደግሞ በጣም መልካም። ግን ደግሞ ያ እንዲሆን ቢያንስ አቋምህ ምንድነው? ኦኬ ለምሳሌ የቅዱሳን ምልጃ ኦርቶዶክስ ቤተክርስቲያን ምንድነው የምታስተምረው? ጥሩ ነው እንነግርሃለን። ግን አንተ ደግሞ ምንድነው የምታምነው? ናቱ
የአንተ እምነት ደግሞ መገለጥ አለበት። አይ እኔ ማምነው እንደዚህ ነው ስትል እኛ ባልተመለከትነው አንግል እንኳን ቢያንስ አንተ ያመንከው ነገር ላይ ክፍተት ካየን ልደትሻም ሊሆን ይችላል፣ ፈለገም ሊሆን ይችላል፣ ሌሎችም ወንድሞች እናቷ አይ እንዲህ ብለህ እኮ የምታምነው እምነት ላይ ትንሽ ስህተት አለ። እንዴት ይኸው መጽሐፍ ቅዱስ እንዲህ ይላል። አየህ ዝም ብለን አሁን እንዴት ይሆናል መሰለህ አንተ ቤተ እምነቴን ሳልናገር መጥቼ ጀስ ልጠይቅና እናንተ አስረዱኝ የምትል ከሆነ ጀስ ምን ይሆናል መሰለህ አንድ ኦርቶዶክሳዊ መጥቶ ልክ ስለ ቤተክርስቲያኑ ሊያቅ እንደሚጥረው አይነት ትምህርት ይሆናል ማለት ነው። ጀስት ኦርቶዶክስ የሆነ ሰው ለምሳሌ ሲመጣ ኦርቶዶክስ የሆኑ ሰዎችም እናስተምርበት መንገድ አለ። ነገር ግን አንተ ደግሞ በመንፈስ ሕፃን ነህ። አሁን እኛ ለሌላ ለማንም አስበለናል ብለህ አንተ ወንድማችን አስበን በመንፈስ ሕፃን ነህ ለኛ። ስለዚህ በመንፈስ ሕፃን የሆንከው ወንድማችን አንተን ትልቅ ዛሬው እንግዲህ የቲክቶክ አስተዳዳሪ ወይም ደግሞ የቲክቶክ መስራች እያሉ የሚጨቃጨቁበት ወንድሞች መልስ እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ ለዛሬ ይህን ይመስላል። ያው ወንድማችን አክሊለ ዛሬ በሰንበት በጌታ ቀን እንዳልተገኘ ነግሮናል ማለት ነው። ያልተገኘበትን ምክንያት ያው እዚህ ላይ እንደምትመለከቱት በቲክቶኩ ዛሬ እኔ የለውም ቅዳሴ ላይ አልነበርኩም፣ አንድ ጓደኛዬ ጋር አንድ ሰው ጋር ሄጄ አድሬ ነው ብሏል። እና ወንጌልም ያነበባችሁ ወይም ደግሞ የተሳተፋችሁ ወንድሞች እህቶች ኮሜንት ላይ ያስቀምጡልኝ በማለት ያስተላለፈው መልእክት አለ ማለት ነው። ይሄንን አንብበናል፣ ሁላችንም እየጠበቅን ነበር። በተረፈ የዛሬው ዝግጅታችን ይሄን ይመስል ነበረ። ፕሮግራሙን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በሚቀጥለው እንገናኛለን። ሰላም ነው።